እሱ ጥያቄ ነበረኝ። እሺ ጥያቄ ነው። በሙስሊም ማለት ነው መጠጥ መጠጣት ይፈቀዳል አይፈቀድም? አስካሪ መጠጥ መጠጣት በእስልምና ሐራም ነው። ሐራም ነው። አስካሪ መጠጥ አይፈቀድም በፍጹም። ሱራ 83 ላይ ግን ተጣራው ጠጅ ይጠጣሉ ምናምን ይላል። አስካሪ መጠጥ ይላል። አስካሪ ሳይሆን ጠጅ ነው። ጠጅ እስከሆነ ድረስ ደግሞ ጠጅ አስካሪ ነው። ማን ነው? እሱ እንደ መጽሐፍ ቅዱስ ነው። ላ ወይን ጠጅና ጠጅ ይለያያል። የወይን ጠጅ ሲባል ምሳሌ እንደምን ልውሰድ? ምሳሌ አሁን ሚሪንዳ እና ኮካ የምንላቸው አንድ አይደሉም። የወይን ጠጅና ጠጅ ማለት ደግሞ አንድ አይደለም። ሚሪንዳ እና ኮካ ብለህ እንደተጠራው ልክ ቁርአን ላይ የተገለጹት ተብሎ የተገለጹት ናቸው። ግን አንተ መጽሐፍ ላይ ጠጥተው ጠጅ ይሰክራሉ። አዎ ትክክል ነው። እንደ መጽሐፍ ቅዱስ ከሆነ ጠጅ ከተባለ አስካሪ መጠጥ ነው። እሱም ደግሞ መጽሐፍ ቅዱስ ላይ ተንተናው ጊዜ ወይን ማነው ጠጅ ጠጣ ይላል ነው። ከዚያም ሰከረ እርቃኑንም ሆነ ይላል። እያንዳንዱ መጽሐፍ ጠጅ ብቻ ተብሎ ቢገለጽ አስካሪ ነው። አዎ አስካሪ ነው። ምክንያቱም ጠጥተው ያንን ጠጅ ሰክረው ጠጥተው ተኝተዋል፣ እርቃናቸውን ቀርተዋል። ትክክለኛ አይደለ? ስለዚህ እውቀት የለኝም እና ትክክል ነህ አይደለም ልልህ አልችልም። ቆይ ላሳይህ። እንደ ቁርአን ግን እንደ እስልምና ምን አለ መሰለህ፣ ጠጅ ሲል ጊዜ በአረበኛው ላይ ሄደህ ብታየው የሚጠጣ ነገር ብሎ ነው የሚጠቅሰው እንጂ ጠጅ ብሎ ያስቀምጠው። እንደው ለአማርኛ ሰዎች ጠጅ ብለው አማርኛ ላይ ተርጉሙት እንጂ ማለት ነው። እሺ እሱን ተወና እንደ ወሰቃሁም ረብሁም ሸራበን ጠሁራ ይላል። ጌታቸውም አላህ ንጹህ መጠጥን ወይንም የሚጠጣን ነገር አጠጣቸው ብሎ ይገልጻል። ግን ያንን ጠጅ ብሎ ሊተረጉሙት ይችላሉ እነዚህ ሰዎች። ገብቶሃል አይደል? አረበኛ ላይ እንደዛ አይልም። ግን አንተ ጠጅ ሲባል ጊዜ ከመጽሐፍ ቅዱስ ጋር ካለው ጋር አገናኝተኸው ተጠጣ ይሰክራልና ስለዚህ አስካሪ ነው ወደሚል እየተናገርክ ነው። እሱን አይደለም እያለ ያለው ቁርአን። ገብቶሃል አይደል? ነገር ግን ምንድነው አስካሪ ተብሎ የሚገለጸው መጽሐፍ ቅዱስ ላይ ያለው እንደሆነ በማስረጃ ያሳያለሁ። ወይን ጠጥተው ሰክረው ይተኛሉ መጽሐፍ ቅዱስ ላይ። ስለዚህ አስካሪ ነው ማለት ነው። እሺ አንዴ መረጃውን ታነብልኝ። አሳያለሁ፣ ችግር የለውም። ያው ማስረጃ ላሳይ። ያውና ዘፍጥረት 9:21 እሺ ሲያንብብልኝ። ዘፍጥረት እሺ 9:21 እሺ ማነህ ረዳን ማውጣት ይመቻል። ኔት በጣም ደካማ ነው። ከኔ ጋር በኔት ነው ማለት ላውጣልህ ሁሱ ዘፍጥረት 9:21 አውጣልህ እንደዚህ መርሐባሽ አንብብልኝ። ያና ልጆች ለምን ታብ እንደማታደርጉ አይገባኝም። ወላሂ ታብ ብታደርጉስ ኮፒ ሊንክ አድርጉ፣ ታብ አድርጉ። ያው በጣም ይቆረጣል። በጣም ታዝኑት። ይሄን ማድረግ ይሰራችሁ፣ ሌላ ማድረግ አትችሉ። ሻር ፈጣሪ ሰው አላህና መልእክተኛውን ለመሳደብ ሽንጣቸውን ገትረው ይሰራሉ። ቢያንስ ከስንት አንድ ጊዜ እንደው በመች ሰዓት ብለን በምንገባበት ሰዓት ሸበካው ኔቱ ያን ያክል ስላልሆነ ደብዘዝ ብሎብኛል። አንብብልኝ ነው ወላሂ ቪዲዮ ለዝጋው በቃ ይሰማሃል? ይታያል ልጅ አንብብልኝ ደብዘዝ ብሎብኛል ነው። እሺ ያንንም በጠጅ አምሳል
አቅልጣችሁ የሰራችሁትን በኃጢአት የተሞላ አጸያፍ ምስል አንስቼ እሳት ውስጥ ጣልኩት። እርሱንም ሰባብሬ እንደ ትቢያ አደቀኩት። ትቢያውንም ከተራራ በሚወርድ ውሃ ውስጥ ጨመርኩት ይላል። ይሄ ብቻ አይደለም። ግን ሁሱ ብለኸኝ የነበረው ተጋጨብህ ማለት ነው እኮ። አስካሪ አይሰማም። ተረጋጋ። ኢብኑ ካፍ ምዕራፍና ቁጥሩን አስተካክለው። እሺ ዘፍጥረት ምዕራፍ 9 ቁጥር 21 ነው ያልኩት። ዘፍጥረት ምዕራፍ 9 ቁጥር 21። እሺ አፎን ዘዳግም ነው የከፈትኩት። ያው ምን ይላል? ከዕለታት አንድ ቀን ኖህ የወይን ጠጅ ጠጥቶ ሰከረ። ያው የወይን ጠጅ መጠጣት የሚያሰክረው መጽሐፍ ቅዱስ ላይ ነው። የወይን ጠጅ ጠጥቶ ሰከረ፣ ልብሱንም አውልቆ ራቁቱን በድንኳን ውስጥ ሆነ ይላል። ያው ስለዚህ ወይን ጠጅ ጠጥቶ የሚያሰክረው መጽሐፍ ቅዱስ ላይ ነው። ነገር ግን በእስልምና ስንመጣ ጊዜ አስካሪ ተብሎ በግልጽ ተቀምጧል። አስካሪ ጠጅ በፍጹም አይፈቀድም። የሚያሰክር ከሆነ በፍጹም አይፈቀድም። በእስልምና ያለው ምንድነው ከተባለ የሚጠጣ ነገር ማንኛውም መጠጥ ብሎ ያስቀምጠዋል። ውሃ መጠጥ ይባላል አይባልም? ይባላል። ግን አስካሪ ነው ወይ? አይደለም። መጠጥ ነው፣ ግን ጠጅ ሊሆን አይችልም። ገብቷል? አንዴ ልታብራራልኝ ትችላለህ? ሱራን 83 ክፈተውና ፈሰርልኝ። ምሳሌ የተፈሰረ ነው። ጠጅ ካለ አንድ ሰው አልኮን ካለ መቼስ ግዴታ ኮካ ነው ሜሪንዳ ነው አትለኝም። ስለ አልኮል አይደለም እያወራ ያለው። አልኮል አይልም። እሺ አውጣለት አንድ ጊዜ ቀደም መጀመሪያ ነው እኮ የሚለው ተጣርቶ አንዴ ተረጋጋ። ስጠይቅ ጀምሮ መጀመሪያ ወዴት እንደምትሄድ ስላወቅኩኝ አውቄ ነው ለዚያ መጀመሪያ ላይ ግድል ያደረኩት ጥያቄ ነው። ጠጅ ይፈቀዳል ወይ አልክ። አስካሪ ከሆነ አይፈቀድም ብዬ መለስኩልህ። አየህ አይደለ? ወዴት እንደምትሄድ ስላውቅ ነው ይሄን ያልኩህ። አስካሪ የሚለውን ቃል የጨመርኩልህ አለ እኮ በቁርአን ላይ እንደምትል ወላሂ ቀድሜ ስላውቅ ነው። እሺ ክፈተውና እሺ ፈሰርልኝ፣ አስረዳኝ ማለት ነው። አስረዳለሁ። አብሽርሽ። አስካሪ የሚል በፍጹም ቃሉ ላይ የለም። አስካሪ የለም ቃሉ ላይ አይቼዋለሁ። አዎ እሱ ነው። ስለዚህ ጠጅ ብሎ ሲገለጽ ጊዜ ለምሳሌ የወይን ጠጅ አለ አይደል? ከኔ ጋር አይዋ ወይኑን መብላት እንዳው ኃጢአት ይሆናል አይሆንም አይደል? ልክ እንዲሁ ያ ወይን ጨመቅ ነውና ሳያሰክር በፊት ያንን ጠጣ ነው። ችግር አለው? ይሄን የለውም። አየህ አይደል? ማስከር ደረጃ ላይ በሚደርስ ደግሞ የዛኔ ኃጢአት ይሆናል። ግን ምን ተብሎ ይጠራል ያ ከተባለ ሳያሰክር በፊት ወይን ጠጅ ይባላል። ችግር የለውም። በሚያሰክር ጊዜ ግን የዛኔ አይፈቀድም። ዛሬ ያገኘሁኝና ወይኑን ብበላው ወይ ጨመቅኩኝና አሳደርኩት ማስከር ደረጃ ላይ አልደረሰም ገና ወይን ጠጅ ይባላል። ይሄ እንጠጣዋለን፣ ችግር የለውም። በሚያሰክር ጊዜ ግን የማስከር ደረጃ ላይ በሚደርስ ጊዜ ደግሞ እርም ነው፣ አይሆንም፣ በፍጹም ኃጢአት ነው። ያረለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ እርም ነው ብለው ተናገሩ። አላህስ በቁርአን ላይ አስካሪ የሆነን ነገር እንደማይፈቅድ ተናግሯል ወይ? አዎ። አላህ በሱረቱ ሳፋት 2ኛው ገጽ ላይ ለጀነት ሰዎች በጀነት ውስጥ የወይን የማር የሚጠጣ ነገር እንዳላቸው ከገለጸ በኋላ ግን አስካሪ አይደለም እያለ ይናገራል። ገብቶሃል አይደል? አስካሪ ግን አይደለም እያለ ይናገራል። ስለዚህ አስካሪ መጠጥን ከታላላቅ ወንጀል አድርጎ ነው እስላም እንዳውም የሚያየው። ከታናናሾች እንኳን አይደለም። ከቢራ ሚን ከባኢር ዙኑብ እሰማ አስካሪ መጠጥን የጠጣ ሰው ወደ ገሃነም ይሄዳል ይላል አላህ ቃል በቃል። አስካሪ መጠጥ ቢጠጣ አሳያለሁ፣ ችግር የለውም። እሺ ልጆች ለምን ታደርጉም? ቪዲዮ መክፈት አልችልም። ማን ነው መክፈት የሚችል ሰው አለ? እኔ ቁጥር እየነገርኩት ሁዙ ንገረኝ ሐቢቢ። አንዴ ተኽሪጅ ሐዲስ በልና ሰርች ማድረጊያው ላይ ኩሉ ሙስኪሪን ሐራም ብለህ ጻፍ ይመጣልናል። ኩሉ ሙስኪሪን ሐራም። እሺ የትኛው ላይ ታገኘዋለህ? እሺ ቡኻሪ 5575 ቡኻሪ
5575 እሺ ይሄው እሱ ላይ ኩሉ ሙስኪሪን ኸምር ነቢያችን ሰለላሁ ዐለይሂ ወሰለም ስለ አስካሪ መጠጥ እየተናገሩ ነው። እዚያ ቦታ ላይ ኩሉ ሙስኪሪን ሐራም ይላሉ። ማንኛውም አስካሪ መጠጥ ሐራም ነው፣ እርም ነው አሉ። እሺ አንዴ በአማርኛ ገልብጦና ላንብበው። እስኪ አንዴ እንትን በለት ገልብጠው ወደ አማርኛ ወደ ጎግል ማለት ነው። ሸርብ الخمر አንዴ ስንት ነው? 5575 አይደለ? ቆይ አንዴ 3000 እሱን እንጫ ይሄኛውን አድርግለት 3000 ማን ነው 2003 ሙስሊም ላይ 2003 ሙስሊም ላይ አድርግለት በደንብ የሚገልጽለት ሐዲስ። በአንድ ሀሳብ ላይ በርካታ ሐዲሶች ይመጣሉ። ከነዚያ መካከል ግልጽ ሆኖ አስካሪ መጠጥ እርም ነው የተባለበትን እንደሰይ ዘንድ ነው 2003 ሙስሊም ላይ ያውና ኩሉ ሙስኪሪን ኸምር ወኩሉ ሙስኪሪን ሐራም። አየህ እሱን አውጣን ወደ አማርኛ መገልበጥ ትችላለህ? ይቻላል። እስክሮል በለውና ኩሉ ሙስኪሪን ሐራም ምትለውን ቀይርለት። ታጋርጎች አስካሪዎችን ያውና አስካሪዎች ሁሉ የተከለከሉ ናቸው። ይታያል። አስካሪዎች ሁሉ የተከለከሉ ናቸው እያሉ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ይናገራሉ ማለት ነው። ስለዚህ ሱረቱ ሳፋት ሁለተኛው ገጽ ላይ ያሳየው ስለ ጀነት ሰዎች በጀነት ውስጥ ይሄ ጸጋ እንዳላቸው ከተናገረ በኋላ ግን የማያሰክር ነው እያለ ቃል በቃል ይናገራል። ማስከር ደረጃ ላይ ከደረሰ እርም ይሆናል ማለት ነው። ያው ስለ በጀነት ውስጥ ስለሚገኘው ጠጅ ስለሚለው ተመልከት። ያው ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። ከዚያስ ነጭ ለጠጪዎች ጣፋጭ የሆነች ብሎ ገለጻት። ከዚያስ በእርሷ ውስጥ መታት የለባትም፣ እነርሱም ከእርሷ የሚሰክሩ አይደሉም ይላል። ምንድነው ባለ የሚሰክሩ አይደለም ይላል። ይታያል አይደለ? አዎ። ስለዚህ የሚያሰክር እንዳልሆነ ለምሳሌ ወይን ዛሬ ጨመቅ ነውና ምንም በማያሰክር ሁኔታ ላይ ሳለ ብንጠጣው ወይን ጠጅ ነው ስሙ፣ ግን ማስከር ደረጃ ላይ አልደረሰም፣ እንጠጣዋለን፣ ችግር የለውም። ማስከር ደረጃ ላይ የሚደርሰው ሲቆይ ጊዜ ወደ ማስከር ይሄዳል። የዛኔ ደግሞ የማስከር ባህሪን ሲይዝ ጊዜ እርም ሆነ ማለት ነው። የሰው ልጅን አይምሮ የሚቀይር የዛኔ አይምሮ ከተቀየረ ሰው የሚያደርገውን ስለማያውቅ ጥፋት ኃጢአቶችን ስለሚያደርግ እርም አደረገው አምላካችን አላህ Subhanahu Wa Ta'ala። ማስከር ደረጃ ላይ ድንግን ካልደረሰ ችግር የለም። አደምን እንዲህ ያን ስለ በቃ ዳርጌት እሱ እንዲመታ መረጃውን ብታሳይ ነው። ገብተዋል። ሰውና ሰውን ከሆነ ሰውን ያጠቃላል። ገብተዋል። ወሬ ሁሉንም ነው አይደለም። ያጠመምኩብህ ነው ምናምን ሳይሆን ስላልገባኝና ስላልተረዳኝ ነው። ሰው የተናገረበት ምሳሌ በብዛት ነው። አሎ በነጠላ ፈጠረ የሚለውን የተናገረበትን ቦታ ማየት ነው የምፈልገው አልክ። ያው ሰለቀ ይላል አረበኛው ላይ ሰውንም ፈጠረው ይላል። ፈጠረ ብለው ለነጠላ ለአንድ ነው። ያው ሰውንም ነው ያለው። ገብቷል። ሰውንም ቅድም ፈጠር ነው ስለሚለው ነው ጥያቄ እያልክ ነበር አይደለ? እሱ አለቀ። እሱም ብቻ እንዲጠቅስ ነው የፈለግኩት ነው። ሁሱ መጀመሪያ እኔን አዳምጠኛ እንዴ። ገብቷል። እኔ የምልህ እሱም ብቻ እንዲጠቅስ ነው የፈለግኩት። አባባሌ ከገባ ማለት ነው። ሰውንም ከሆነ እኮ ሰውና ሰውንም አንድ አይደለም። ሰውንም ከሆነ ያጠቃላሙ ብዙ ነገር እኮ መጀመሪያ እኔን ተረዳኝ። አደምን ፈጠረው አይደለ? እሺ አንድ ሰውና ሰውንም አንድ ነው? አዎ። አረ አማር ሰውና ሰውን
ያ አንድ ነው። ሰውንም ሰው አንድ ነው። አንድ ነው። አዎ አንድ ነው። ሰውንም ፈጣሪ አንድ ነው። ኧረ እሱ ተሳስታ ሌላ ሰውን እንጃ እኔ ብቻ አልተዋጠልኝም። እኔ እንዲብራራልኝ ነው የሆነ ለጭቅጭቅ ለሙገሳ ሳይሆን አብራርተህ ነግረኝ። ልጅ ቡራ ይኸውልህ ቅድም ምን አለ እየቀየርኩ አይደል? ልክ ነህ። ፈጠርናቸው የሚል እኔ አንድ ምን ነው ቅድም ምን አለ ፈጠር ነው የሚለውን ፈጠረ የሚለውን አሳየኝ። ፈጠረ በሚለው አለ አሳየ ነው። አሁን ደግሞ ምን አለ ያንተውና ሰውና ሰውንም ይለያያሉ። ምክንያቱም ይሄኛው የምታወራው ራስህ እየገባህ አይደለም። አዩሚ ሰላም እንዴት ነሽ? አለይኩም ሰላም ነው አለ አልሐምዱሊላህ። ራሽ ደህና ነኝ አለን። እሺ ከዚህ በፊት ሙስሊም ነበርሽ? አይ አይደለም። እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሽ። አሁን አንቺው ቃል የሻሃዳ ቃል ምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል፣ ከአላህ ዘንድ ንጹህ ተደርጎ ይወሰዳል እና ይህ ነው። ከዚህ በፊት ስምሽ ማን ነበር? አድላ። እሺ ደስ የሚልሽ የሙስሊም ስም አለ? አይ ምንስ እኛ እናጣልሽ እናንተ። እሺ ማን ደስ ይላል? ልጆች ሱመያ ወይንስ ሲትራ ወይንም ኢክራም? የትኛው ደስ ይላል? ሐያት? ሁሉም ደስ ይላል። የትኛው የተመቸሽን አስቀምጪ። እሺ በቃ ስለዚህ ሱመያ ይሆንልሽ። እሺ በቃ ሱመያ ደስ ይላል። ሱመያ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረች አማኝ ጀግና ሴት የመጀመሪያዋ ሰማዕት ነች። በማመኗ ምክንያት የመካ ከሃዲያኖች የገደሏት ማን ነው? ጀግና ሰማዕት ሴት ነች። ነብዩ ሰለላሁ ዐለይሂ ወሰለም የጀነት መሆኗን የመሰከሩላት ታላቅ ሴት ነች። ሰብረን ያለ ያሲር ፈኢነ መውዒደኩም አልጀና ይሏቸው ነበር። እናንተ የያሲር ቤተሰቦች ሆይ ታገሱ፣ ጽኑ በእምነታችሁ ላይ ቀጠሯቸውም ጀነት ነችና እያሉ ይናገሩ ነበር ማለት ነው። እሺ ሙስሊም ጓደኞች በአቅራቢያሽ ታገኛለሽ? አይ እኔ አሁን ሳውዲ ነኝ። ሳውዲ ነው የምኖረው። በአካል የምታገኛቸው ጓደኞች አሉሽ ወይም በስልክ ምናምን? በስልክ። እሺ ስለ ሶላት አሰጋገድ ምናምን እንዲያስተምሩሽ አገኛቸው፣ አወራቸው። እንዲሁም እስላማዊ ትምህርቶችን የምትከታተይበትን ግሩፕ እንዲያስገቡሽ ጠይቂያቸው። ይበልጥ ደግሞ እህቶች በፎሎ ያደርጉሻል። አንዳንድ እህቶች እነሱ ያናግሩሻል። በውስጥ አድሚኖች አናግሯትና ግሩፕ አስገቧት። እሺ ሰላም አለይኩም ሰይፉ። ወአለይኩም ሰላም ወራህመቱላህ። ሰላም ነው እንደምን? ደስ ይላል። እንደዚህ የሚሰልም ሰው ሲታይ በጣም ደስ የሚል ነገር አለው። እና አንድ ጥያቄ ነበረኝ እሱ ከተመቸ። እሺ ዳዕዋ መውጣት ይቻላል ወይም ዳዕዋ ምንድነው? ስለ ዳዕዋ ማወቅ የፈለኩት ነገር ነበርና። እሺ መርሐባ። ዳዕዋ መውጣት ይቻላል ወይ? አዎ ዳዕዋ መውጣት ይቻላል። ነገር ግን መስፈርቶች አሉት። ዳዕዋ መውጣት እንደሚቻል መጀመሪያ እሱን እንናገርና ከዚያ መስፈርቶቹ ምንድናቸው ወደሚለው እንሄዳለን። ዳዕዋ መውጣት ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ይልኳቸው ነበር ዳዕዋ እንዲወጡ ዘንድ።
كزيا مكاكل مسرجيا بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه يشهدوا أن لا إله إلا الله وأني رسول الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم شهر رمضان فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الحج እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሙዓዝ ብኑ ጀበልን ወደ የመን ዳዕዋ እንዲያደርግ ለዳዕዋ እንዲወጣ አዘውታል። ወጥቷልም ሄዶም አስተምሯል። ስለዚህ ለዳዕዋ መውጣት ላይ ችግር የለብንም፣ ይቻላል። እንዳውም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ስራ ነው ገብታችኋል። ነገር ግን መስፈርቶች አሉት። ማንኛውም ሰው አይደለም ዳዕዋ የሚወጣው ልጆች ገብታችኋል አይደል? ማንኛውም ሰው አይደለም። 3 ታላላቅ መስፈርቶች አሉት። አንደኛው መስፈርት ምንድነው? የመጀመሪያውና መሰረታዊ የሆነው العلم ገብታችኋል። يجب على الدعاة يعني أن يتسلحوا بسلاح العلم بأوقات ሊሆን ይገባል لقوله سبحانه وتعالى قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني بأوقات رمون يلبت يا لأوقات بفتوم سو دعوة لوضاء هيكبا لأن الجاهل إذا تصدر للدعوة يكون ما يفسده أكثر مما يصلحه جاهل هنا سوق أوقات الوايهوس استمر له بلو يا دعوة المدرك كذا كم يسامرهم يلك كم يبلاشوا يبزالنا كتوجه አላህ መጀመሪያ ነብያቶችን ዕውቀት ሰጥቷቸው ከዚያ በኋላ ነው እነዚያን ነብያት ያወቃቸውትን ለትውልድ አስተምሩ ብሎ የሚያዛቸው። እኛም የዕውቀት ባለቤቶች ጋር ተመልሰን እንድንማር ነው እስላም የሚያዘው። ቁል هذه ما يقول سبحانه وتعالى فاسألوا أهل الذكر إن كنتم لا تعلمون የምታውቁ እንደሆናችሁ የዕውቀት ባለቤቶችን ሄዳችሁ ጠይቁ ይላል። ስለዚህ የመጀመሪያው ዕውቀት ነው። ሁለተኛው ምንድነው? የመጀመሪያው የዳዕዋ አስተምህሮ ምንድነው የሚለውን ማወቅ አለበት ሰውየው ዕውቀትን ከያዘ በኋላ አካሄድ አለው፣ ጥበብ አለው። ከየት መጀመር እንደለብን ኢስላም ያስተምራል። የመጀመሪያው አስተምህሮ ተውሂድ ነው። وخاصة توحيد الألوهية الذي هو توحيد العبادة ይሄ ነው። ከዚያ ነው ሰው መጀመር ያለበት። መጀመሪያ ሰው ከባዕድ አምልኮ መላቀቅ አለበት። አንድና ብቸኛ የሆነውን አምላክ አላህ Subhanahu Wa Ta'ala የሚገዛበትን ዕውቀት ልናሳውቀው ይገባል። ነብዩ ሰለላሁ ዐለይሂ ወሰለም 13 ዓመት ያክል የመካ ሰዎች ሲያስተምሩ የቆዩት በዚህ ላይ ነው። ይሄ ነው ዳዕዋቸው መሰረት። ተውሂድን ሳታስተምረው ሄዳ ዝም ብለህ ፈዳኢል አልአዕማል ብትነግረው ምንም ዋጋ የለውም። ገብቷቸዋል አይደል? ልክ መሰረት የሌለው ቤት ላይ እንደሚሰራ የሆነ ቤት አሰቡት። መሰረት ማለት ተውሂድ ነው፣ አቂዳ ነው። ያን ከተማረ በኋላ ሰው ከዚያ በኋላ ፈዳኢል አልአዕማል ላይ እንትን ብለው ብታስተምረው መልካም። ይሄ ነው። ሌላኛው ጊዜ ገደብ አለመገደብና በራስ እንትን አለማድረግ ነው። 7 ዓመት 4 ዓመት በዚህ ጊዜ ካልሆነ ዳዕዋ አይደረግም። እንዲህ መሆን የለበትም። ከነዚህ ነገራቶች የጸዳ እስከሆነ ድረስ ችግር የለውም ዳዕዋ ማድረግ። መቀጠል ትችላላችሁ ልጆች። የኔን አንዴ ታብራራልኝ ልወጣልህ ነውና አንዴ አብራራልኝ። የኔን እሱ ቅድም ካቆምንበት ማለት ነው። እኔ የፈለኩት አንድ የሚል ይገብቷል። እሱም ብቻ የሚወክል ሰውንም ሳይሆን በቃ እንደ አካቱ ሳይሆን እሱም ብቻ የሚወጣ ነው ያልኩ። የተረዳዳን አልመሰለኝም። አሁን ግን ገባ መሰለኝ። አንድን ሰው የሚል ነው እንጂ ሰውንም እንዲል አይደለም። ሰውን አካት በብዛት እንዲህ ሳይሆን እሱም ብቻ በቃል እንዲናገር ነው የፈለኩት። እኮ ሰውን ለብዜት ከሆነ ምንድነው ቃሉ መሆን ያለበት? እሺ እሱን ለይልንሽ። እሺ እኔ እኮ እንድታረዳኝ ነው ከገባኝ ማልጠይቅም። ሰውንም እና ሰው የተለያየ ነው። እሱንም አንተንም ታውቀዋለህ። ማን ነው እንደሱ ያለ? ተሳስተሃል። ለብዜት ከሆነ ሰዎችን የሚላል ችግር የለውም። እሺ ሰዎችንም ብሎ ቢናገር ችግር የለውም። የዛኔ ተባዛ። ይሄ ደግሞ ነገር ግን እሱ ነው ብዜት ብሎ ማለት
ሰውን ብሎ ሲናገር ግን አላህ ሱብሓነሁ ወተዓላ እዚያ ቦታ ላይ እንደ አውዱ አንቀጹ ላይ ከአፈር ወይንም ከጭቃ ስለሚል አደምን ብቻ ነው የሚመለከተው። እኔ እናንተ ከጭቃና ከአፈር ስላልተሰራን ከአፈር ተብሎ ከተገለጸ ወይንም ከጭቃ ተብሎ ከተገለጸ አደምን ብቻ የሚመለከት የሆነ አፈጣጠር ነው እርሱ ያርላ። ነገር ግን ሰው የተፈጠረው ከምን ሊሆን ነው? ሰው የተፈጠረው ሰው ሲባል ጊዜ የመጀመሪያው ሰው ከሆነ ከአፈር ተፈጥሯል። ከዚያ በኋላ የአፈር ምን ተቀላቅሎታል? ውሃ ተቀላቅሎታል። ውሃና አፈር ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ያ ጭቃ ደግሞ በሚደርቅ ጊዜ ምን ይሆናል? እንደ ሸክላ ይሆናል። ከዚያ በኋላ እንደገና ነፍስ ተዘራበት፣ ሰው ሆኖ ተስተካክሎ ተሰራ ማለት ነው። ይሄ ነው። ሁለተኛ ደግሞ የኔና ያንተ አፈጣጠር ነው። የኔና ያንተ አፈጣጠር ደግሞ እናትና አባቶቻችን ግንኙነት አድርገው ከዚያ ከፍትወት ጠብታ ከዚያ በኋላ ወደ ረጋች ደም ከዚያ በኋላ ወደ ስጋ ከዚያ ወደ አጥንት እንደገና ስጋ ለብሶ ነፍስ ተዘርቶብን ሰው ሆነን ተስተካክለን ተወለድን። ይሄ ነው ሁለተኛው አፈጣጠር። ይወታረን በእግዚአብሔር እሺ፣ በአላህ ዘንድ ነፍስ ሲዘራብን ከእናታችን ሆኖ ነው ማለት ነው እንጂ ሰው ልጅ ሌላ እስትንፋስ የለውም ያልከኝ ነው ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ነፍሳቶችን የህይወት የሰዎችን ሁሉ ነፍስ ቀድሞ ፈጥሮ አዘጋጅቷቸዋል። አዳም በተፈጠረበት ጊዜ እስከ ዘመኑ ፍጻሜ ድረስ የሚፈጠሩ ሰዎች ሁሉ ነፍሳቸውን ፈጥሮ ይዛኔ አላህ አዘጋጅቷቸዋል። የታክስ እስቀመጣቸው ታዘጋጅቷቸው አንዴ ልጨርስ ከፈጠራቸው በኋላ በአንደኛው ሰማይ ላይ ተቀምጠዋል። አሁን ሁሉም ነፍስ በአንደኛው ሰማይ ላይ ይገኛሉ። የሰዎች ወደፊት የሚፈጠሩ ሁሉ ልክ እናቶቻችን ያረግዙና 4 ወር ጽንስ ላይ አካባቢ ሲደርሱ መልአክ እየተላከ ከነዚያ ነፍሶችን እያነሳ በእናቶቻችን ማህፀን ላይ ዘርቶ ይሄዳል። ከዚያ በኋላ 9 ወራችን ሲደርስ ጊዜ በዚያ ጊዜ እንወጣለን ከእናቶቻችን ማህፀን ማለት ነው። ይሄን እሺ አዳምን ከጭቃ ፈጠረው አልን ከሚጨላጨል ብሎ ማለት ነው። እሺ ሌላውን ተው አልጨምረውም። ሔዋንን እስከምን ፈጠራት? እንደዛ ከሆነ ሔዋን ደግሞ የተፈጠረችው ከአዳም ጎን ከግራ ጎን ከአዳም ጎን ነው የተፈጠረችው። እንጃ ብቻ ግልጽ አልሆነልኝም። ሰውንም ሲል ለብዛት ለአንድ ሰው ነው ስትለኝ እኔ እሱ ነው ግልጽ ያልሆነልኝ። የሔዋን ኖርማል ነው። የሔዋን ግልጽ ነው ተገብቶኛል። የአዳም ግን አልገባኝ። ያኔ ሰውንም የሚለው ገብቷል። ለአንድ ቢሆን ብዬ ነው እንጂ የሔዋን ኬርለስ ነው። ይሄ ኖርማል ነው የገባኝ ዳይሬክት። ግን የአዳም ሰውንም ሲል ሌላ ሰውንም ሲል ሌላ ሰውም አለ ማለት ነው። ሶ ይሄ ማለት እሱንም አላውቅም። ሰውንም ካለ እኮ እንደዛ ነው። ምሳሌ ሁሱንም እና እንዴት ነው ነገር የሚቻለው? ሌላ ሰው አለ ማለት ነው ያለ ማን ነው? እንደሱ ብሎ የተረዳለህ የተረጎመልህ ሰውንም እያለ ነው እኮ አንድ ሰው ከሆነ ሰው ነው። ሰውንም ባል ነገር ታውቃለህ? አውድ ማለት ታውቃለህ ምን እንደሆነ? አውድ እሺ ሲያስረዳኝ እንደሱ ነው የሚባለው። ለምሳሌ በግ አልኩኝና በግንም ከዚህ ፈጠርኩት አለ። በግንም አለ ከዚያስ በግን አለ ፈጠርኩት አለ። አያረለ ምን የሚለይ ነገር የለም። በግንም ፈጠርኩት አሃ በግንም ሲል ጊዜ ለብዙ በጎች ለማለት ነው። ማን ነው እንደሱ ያለው? ምንም የሚገናኝ ነገር አይደለም። አያረለ ስለዚህ ሰውን ፈጠርኩት አለ አምላካችን አላህ። ሰውንም ፈጠርኩት አለ። ስለዚህ ስለ አንድ አካል እየተናገረ ነው። ስለ አንድ መሆኑን የሚያስረዳ አውድ የሚባል ነገር አለው ብለህ ስለቅድም አላወቀውም። ላስረዳህ እሱ እንደ አረበኛ ሲያቅ ይባላል ወይንም በአማርኛ አውድ ይባላል። የሆነ የቃል ምን ታስቦበት ነው? ما هو المقصد من هذه الآية ከዚች አንቀጽ የታሰበበት ስለማን አካል ነው ስለማን አፈጣጠር ነው የሚለውን ሙሉ አውድን ስታነበው ጊዜ ትረዳለህ። እዚያ ሁለቱም አንቀጽ ላይ አንተ መጀመሪያ ያመጣው ላይ ሱረቱል ሂጅር ምዕራፍ 15 ላይ የሚገኘው ልክ እንደ ሱረቱል ረህማን ላይ እኛ ደግሞ ያሳየንህ ስለ አንድ ግለሰብ እየተናገረ ነው። ሰው ይላል እዚያ ላይ፣ እዚህኛው ሰውንም ይላል። ነገር ግን ያ ሰው ተብሎ የተገለጸው አፈጣጠሩ ምንድነው ይላል። ሁለቱም ያመጣናቸው ላይ በሰለ ከአፈር ወደ ጭቃ በዚያ ሂደት የተሰራውን ሰው እየተናገረ ነው። ታዲያ ከአፈር ወደ ጭቃ ሂደት ተቀይሮ የተሰራው ሰው ማን ይባላል? እኔ እናንተ አይደለንም። ማን ነው እርሱ? አዳም ነው። ገብቷል አይደል?
ስለሱ ነው እየተናገረ ያለው ሁለቱም አንቀጽ ማለት ነው። ምክንያቱም በአፈጣጠር ሂደቱ ላይ የጭቃን ሂደት የወሰደው አዳም ብቻ ነው። አይ እሺ አመሰግናለሁ። ያው እንግዲህ ግልጽ ባይሆንልኝም ግልጽ አድርጌ ልቀበል እንጂ እኔ ሰውንም ሲል ለብዛት እንደሆነ ነው ተዛሬ የማውቀው። ሰው የታሰበው ማን ነው? እንደ አውዱ እሺ አዳም ነው አልከኝ። እንደ አውዱ አልከኝ ሳይሆን አንድ አንቀጹ ላይ አፈርና ጭቃ ቅልቅል ያለው የኔ እናንተ አፈጣጠር የአፈር ወይንም የጭቃ ቅልቅል አለው ወይንስ የለው? ሰው የተፈጠረው ከንፋስ ከእሳት ከአፈርና ከውሃ ነው። መረጃውን ከፈለክ ወጥቼ አምጥቼ ያሳያለሁ። አንተ ሰው ከጭቃ አልተፈጠረም? ተፈጥሯል። አልተፈጠረም እያልኩ አይደለም። ከጭቃ አይደለም። ንፋስ ምንድን ነው? ልንገርህ መጀመሪያ ስማኝ። የሰማው ነው ከነገርከኝ መካከል ሰው ከንፋስ ተፈጠረ አልከኝ። ምንድን ነው ንፋስ? ንፋሱ መረጃውን እኮ ከፈለክ አመጣልሃለሁ አልኩ። አብራችሁ እንድነግርህ ነው። አሁን ለምሳሌ ጭቃ አፈር ከሆነ የሆነ የሚያዝና የሚጨበጥ ነገር ነው። ውሃም የምናየው ነገር ነው። ጭቃም የሚያዝና የሚጨበጥ ነገር ነው። ንፋስ አገልግሎት ምንድን ነው በሰው ልጅ አፈጣጠር ላይ? አንዴ መረጃ ላምጣልህ። ንፋስ ማለት ቆይ አይደለም። እንደዛ ከሆነ አንተ ትንፋሽን ትይዘዋለህ። ምሳሌ እንደ ምሳሌ እሺ፣ ትንፋሽን ትይዘዋለህ አትይዘውም? እሱንም ደግሞ አብራራልኝ ልልህ አልችልም። ንፋስ ምንድነው ይዘዋለሁ አልይዘውም አልልህም። አሁን ስለ ንፋስና ስለ ትንፋሽ አብራራ ሳይሆን አገልግሎቱ ምንድነው በአፈጣጠሩ ላይ ነው። አፈር ከሆነ ከዛ በኋላ ውሃው ሲቀላቀልበት ጊዜ የውሃውና የአፈር አገልግሎት ይታወቃል። ሁለቱ ጭቃን ይሰጠናል። ንፋሱ አገልግሎቱ ምንድነው ነው? ለሰው ልጅ አስፈላጊ ነው። ንፋስ ከሌለ መኖር እንደማይችል ታውቀዋለህ። ወይኔ በላችሁ በላችሁ አይደለም። አዙረ ጥያቄ እንድጠይቀኝ እኮ አይደለም አብራራልኝ እንጂ ያልኩ ለኔ አዙረ ጥያቄ። ንፋስ አገልግሎት አዳም በሚፈጠር ጊዜ ውሃው አገልግሎቱ ምንድነው ከተባለ አፈሩን ወደ ጭቃ የመቀየር ባህሪ ያለው ሲቀላቀል ጊዜ አልኩ። የንፋሱ አገልግሎቱ ምንድነው ነው? ኢየሱስ ክርስቶስ ሰውን ሲፈጥር ነፍስን ሲዘራ ብሎ ነው። ልንገርህ እዚህ ጋር አዙረህ እንድጠይቀኝ ሳይሆን ጥያቄ እንድታብራራልኝ ነው አሁንም እየጠየቁ ያለሁት። ጥያቄን ግልጽ አድርግልኝ። ሰዎችን የሚለው ነው እንጂ አዙረህ ወደ ጥያቄ አለ። ሌላ ጥያቄ የለኝም። ይሄ እንድታብራራልኝ ነው የጠየቅኩህ። የመጀመሪያውን ጥያቄን ግልጽ አድርገህ መልሰህልኛል። የአሁኑን ግልጽ አድርገህ መልስልኝ እንጂ ጥያቄህን እንዳዙረህ በጥያቄ ላይ ጠይቀኝ አይደለም እያልኩ ያለሁት። እኮ እሱንም እኮ ተመልሰልህ። አሁን እንደ አውዱ ስናየው ጊዜ ሁለቱም ከጭቃ ይላል አልኩህ። የሁለቱም ያመጣናቸው አንቀጾች ላይ ሰውንም የሚለው ላይ የታሰበው ስለ አንድ ግለሰብ እንደሆነ የሚያስረዳ ሙሉ አውዱን ማየት ያስፈልጋል። አንድን ሀሳብ ለመረዳት ከሆነ ጋዜጣ ተሰጠህና ስለዚህ ነገር እንደው ለመረዳት ምንድነው ከተባለ እዛ ላይ የተጻፈውን ነገር ለምሳሌ እስኪ አውዱ ስለምንድን ነው እያወራ ያለው የሚለውን ማየት ያስፈልጋል። አሁን ስናየው ጊዜ ከአፈር ከጭቃ ስለተሰራው ግለሰብ አካል ነው። ያ ደግሞ ማን ነው? አዳም ነው። ከአዳም ውጭ ያለ ማንም ሰው በጭቃ ወይንም በአፈር የተሰራ የለም። የመጀመሪያው ሰው ነው በአፈርና በጭቃ የተሰራው። ሁለቱም አንቀጾች ስለ አንድ ግለሰብ እንደሚያወሩ የሚያስረዳ በሁለቱም ላይ ከጭቃ ስለተሰራው ግለሰብ ይናገራሉ። ያ ነው እዛ ቦታ ላይ። ስለዚህ ሰው ወይንም ሰውንም የተባለው ሌላ አካልን ሳይሆን አዳምን ነው ማለት ነው። አይ ሌላ ጥያቄ አለ? እሺ አመሰግናለሁ። ከመውጣት ንፋስ ለምንድን ነው ያልከኝ እንደሆነ የንፋሱ ልንገር ልጅ ቡራ አንዴ ይሰማል? እሺ አንዴ የሆነ የምከፍትልህ እንትን አለና እስቲ እቺን አንብብልኝ። ምን ይላል? አስፋውሲ ምን ይላል? እስቲ ወደዚህ አድርገው። ይሄው አምላክህ አምላክን ሰውን ወደዚህ አድርገው አንብባ። አሻግሮ እያነበብኩልህ ነው እኮ እንደዚህ ብሎ
አወጣው ይኸው እጄንስ ያባቴ አንድ ቀሽ ይኸው እና አንተ ማንበብ ከቻልክ አንብብልኝ፣ ካልሆነ ደግሞ ስልኩን ትንሽ ወደ ኋላ ፈቀቅ አድርግልኝ። እሺ አንዴ እሺ እሺ አሁን ይታያል። አይ ቲንክ አንብበው እስቲ ትንሽ እግዚአብሔር አምላክ ሰውን አጠበብከው አባት። እሺ እምትችል ከሆነ አንብበው ላንተ ማለት ነው። ራቅ አድርገህ እኔ ማነበዋለሁ የተሳሳተ ተሳስተናል። አምላክም ሰውን ብሎ ነው ያቆምከው። እሺ ኦሪት ዘፍጥረት ነው ምዕራፍ 2:16 ላይ ነው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘ፣ ከገነት ዛፍ ሁሉ ትበላለህ አለ። ማንን ነው ያለው? ሰውን አይደል? አዎ ሰውን ያለው። ቆይ እዚህ ጋር ሰውን ያለው ማንን ነው? ሰውን ያለው አዳምን ነው። አዳምን ደግሞ ብቻውን አይደለም የተፈጠረው፣ ሔዋንም አለች። ሰውን ሲል ለሁለታቸውም ሊሆን ይችላል። መጀመሪያ እዚህ ጋር ቆይ ተረጋጋ። ሰውን ያለው ማንን ነው? አዳምን ነው። ደግሞም ሔዋንም አለች። እሺ ቆይ እዛ ጋር ያዝልኝ አንዴ። ይሄ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ነው። ምን ይላል? እግዚአብሔር አለ ሰውን በመልካችን እንደ አምሳላችን እንፍጠራለን። ምን ሰውን አይደለ? ሰውን እንደ አምላካችን እንደ ሰውን ቆይ ሰውን ሲል እዚች ጋራ ሁሉንም ያካትታል አያካትትም? የሰው ልጅ ነው አይደል እያለ ያለው? ያካትታል እንጂ ሰውን ነው እኮ ያለው። እዚህ ጋር ችግር የለም አይደለ? እሺ እና አሁን ደግሞ ወደ ቁርአኑ ልሰድክ። ሰውን ነው እኮ ሰውን ያካትታል በብዛት። የእናንተ እኮ ለአዳም ብቻ ነው እኮ ያልከኝ። ኖ አይደለም። ቆይ ተረጋጋ ፓኒክ አታርግ። አሁን እዚህ ጋር አላህ Subhanahu Wa Ta'ala በሱረቱ ረህማን ላይ ምዕራፍ 55 ቁጥር 14 ላይ ሰውን እንደ ሸክላ ከሚቅለጨለጭ ደረቅ ጭቃ ፈጠረ አለ። ሰውን ያለው አይደለ? ምንድን ነው ልዩነቱ? ሰውን እሺ ሰውን ያን ተቀበለህ የማትቀበልበት ምክንያት ምንድን ነው? ቆይ እኔ የተቀበልኩት ያንን ለብዙ ነው ብዬ ነው። ለሰውን ነው ያለው። ሰውን በብዛት ነው። እዚህ ጋር አንተ ያልከው ግን ለአንድ ሰው ብቻ ነው። ያነውም ለአዳም ብቻ ነው። እዚች ጋር እንፍጠር እያለ ቆይ እዚህ ጋር እንፍጠር እያለ ያለው ማንን ነው? ሰውን ማለት ሰውን የተባለው ማንን ነው? አንተንም እኔንም ሁሉንም ሰውን ነው። ሰውን ማንን ነው እንፍጠር እያለ ያለው? አዳም አይደል? እሺ አንዴ ዝቅ አድርገው። ይኸው እግዚአብሔር አለ ሰውን በመልካችን እንደ አምሳላችን እንፍጠር አለ። ማንን ነው እንፍጠር እያለ? እስከመጨረሻው አንብበው። አዳምን ነው አይደል? እስከመጨረሻው አንብበው። ይኸው አንብበው። የባህር ዓሣዎችን የሰማይ ወፎችን እሺ አዳምን እሺ አሁን እዚህ ላይ አዳምን ብሎ አለይም ሰውን ነው ያለው። ሰውን ካለ ደግሞ እግዚአብሔር የፈጠረውን ሰውን በሙሉ አየው። ንፋስ ምንድነው አለ ቅድም ማለት ሰውን እያለ ያለው ማንን ነው? ሰውን እያለ ያለው የፈጠረው ማንን ነው? ሁሉንም ነው እንጂ አዳምን ብቻ ብሎ አላስቀመጠም። ሰውን ያለው ሁሉንም ነው የፈጠረውን። እና አንተ ግን እዚህ ጋር እያልከው ነጥብ ልትይዝ አዳምን ልለፈ ወይ ቅዱስ ዮሐንስ አፈወርቅ የተለያዩ የቤተክርስቲያን አባቶች እዚች ጋር ሰውን እንደ መልካችን እንደ አምሳላችን እንፍጠር እያለ ያለው ለአዳም ነው። እሺ ይሄንን አትሳሳት። ማንኛውም ክርስቲያን እዚህ ጋር ሌላ ክርስቲያን ቢኖር ይቃወማል ይሄንን ነገርህም ማለት ነው። ይሄን ተሳስተሃል። የቤተክርስቲያኒቷን አስተምሮ እንትን አትበለው። እሺ እዚች ጋር ሰውን እያለ ያለው አዳምን ነው። እንደዚህ አይነት አገላለጾች አሉ ነው ገለጻዎች ናቸው። በቃ እዛች ጋርም አላህ Subhanahu Wa Ta'ala ሰውን እያለ ሲናገር ከሸክላ ሰውን ፈጠረ ሲል አደምን ነው። ምክንያቱም ከሸክላ የተፈጠረው አደም ብቻ ስለሆነ ይሄንን ሁሱ ቅድም በደንብ አብራርቶ ነግሮሃል። ስለዚህ ይሄንን ተቀበለህ ያንን ማትቀበልበት ምንም ምክንያት የለህም ማለት ነው። ይሄን ከተቀበልኩ ነው ያንንም እቀበላለሁ። ሰውን እዚህ ጋር ሰውን ብሎ ከተቀበልኩ እኔ ያንንም እቀበላለሁ። ምክንያቱም ዘይቤ የሚባል ነገር አለ የንግግር ገብተዋል። እኔ እዚህ ጋር አዳምን የሚልበት ምክንያት እስከዛሬ እጠይቃለሁ ሰዎችን። እኔ አውቃለሁ እያልኩ አይደለም እጠይቃለሁ፣ ግን አዳምን የሚል ነገር የለም። ከፈለክ ደግሞ ይሄን ነገር አብራርቼ ከኔ በላይ ለሚያውቁ ሰዎች ጠይቄ መቼ ገብቼ ራስን ጠይቃለሁ። ኖርማል ነው።
ከመጽሐፍቶች ከፍቼ ላሳየህ። በነገራችን ላይ ፋራዊ አልሄድም ብዬ ነው ወላሂ ከፍቼ አሳያለሁ። ከገዛ ደስ ይለኛል። እኔ ባክ ደስ ይለኛል እኮ ምንም የምጸጸትበት ነገር የለም። አሳይኝ፣ ደስ ይለኛል። ይቻላል አሳያለሁ። ግን ይሄ ምንም የሚታወቅ ነገር ስለሆነ ይሄ በጣም ካንተ ለየት ያለ ነው። ተግባባን። ይሄ ከክርስቲያኖች አስተምሮ ከዶግማቸው በጣም የተለየ አስተምሮ እያንዳንዱ ከፍቼ አሳያለሁ። ተአምረ ገብርኤል ላይም አለ፣ የአባ ጊዮርጊስ ሥጋ ስጫ መጽሐፍቶች ላይም አሉ። ይሄ ሰውን እንደ አምሳላችን እንደ መልካችን እንፍጠር የተባለ ያለው ለአዳም እንደሆነ ይሄ ግልጽ ነው። ቅዱስ ዮሐንስ አፈወርቅን በአንድምታ ትርጓሜው ላይ አስቀምጧል። ይሄ የሚታወቅ ነገር ነው። አንተ ብቻ ነው ይሄን ነገር ዲና እያደረክ ያለው። አንድ ሌላ ትንሽ ክርስቲያን አስገብቼ ቢጠይቅ ይሄ ለማን ነው ቢባል ለአዳም መሆኑ ግልጽ ነው። ይሄ ተራ ነገር ስለሆነ ፕሊስ እያወቅ ነው ባይዘው እንትን እያልክ ያለውና አፎን ሁሱ ቀጥል። ይሰማል ይሰማል። ሰላም ናችሁ? አላህ አልሐምዱሊላህ። እሺ በዚሁ አሁን የምትወያዩበት ርዕስ ያሉትን ኮሜንቶች ልስጥ ብዬ ነው። ጭቃ ፈጠር ነው በሚለው ጥቅስ እናንተ አዳምን ብቻ ነው ያለው ብላችሁ ነው የምታምኑት? ከጭቃ የተባለው እሱ ነው። እሺ አዳም ከጭቃ ከተፈጠረ ከዛ በኋላ የመጣው ሰውስ ከምን ተፈጠረ ብላችሁ ነው የምታምኑት? ባልና ሚስት በሚገናኙ ጊዜ ከነርሱ በሚገኘው የፍትወት ጠብታ። እሺ የአዳም ዘር መሆንን ታምናለህ አታምንም? የአዳም ዘር ማንን እንጂ እና የአዳም ዘር ከሆንክ ከአዳም በኋላ የተፈጠረ ፍጥረት ምን አለ? ሰውን በሙሉ የሁሉም ሰው ፍጥረት እንደሆነ በሰዓቱ የተፈጠረው አዳም ስለሆነ አሁን ለምሳሌ አንተ ለአዳም ነው ብለህ ከሄድክ እኛ የተፈጠርነው ከሌላ ነገር ነው ወይም የእሱ ዘር አይደለንም ማለት እኮ ነው። እንደዛ አይሆንም ወይ? አይገኝም። የአፈጣጠር ሁኔታችን ይለያያል። ሁሉም ይሄ የሚታወቅ ነው። የመጀመሪያው ሰው አፈጣጠር አዳም ነው። አዳም እንዴት ተፈጠረ ከተባለ አምላክ አላህ Subhanahu Wa Ta'ala ከአፈር ከጭቃ ፈጠረው። ሁለተኛው ሰው ማን ነው? ሔዋን ነች። ሔዋን ደግሞ ከአዳም ጎን ነው የተፈጠረችው እኮ። ከአዳም የተለየ ተፈጥራለች ወይ እሷ? ማን? እሷ እኮ የአዳም ዘር ናት። የማን ዘር ናት የሚለው ላይ ጥያቄ የለንም እኮ ገናችን። ሁላችንም እኮ የአዳም ዘሮች ነን። ስለ ዘር ሳይሆን አሁን ጥያቄያችን ስለ አፈጣጠራችን ሁኔታ ነው። አዳም አንተ የአዳም ዘር ነኝ ብለህ ካመንክ እኔም የአዳም ዘር ነኝ ብዬ ካመንኩኝ ከአዳም በኋላ የተፈጠረ ሰው የለም። ፈጣሪ አዳም ወደ ምድር ጥያቄያችን አልገባህም ወንዴ? ሔዋን ከአፈር ነው የተፈጠረችው ከጭቃ ነው? ከአዳም ጎን ነው የተፈጠረችው። አልጠየቅኩም። እሱን እንደ አዳም ከአፈርና ከጭቃ ነው የተሰራት እግዚአብሔር? አዎ አዳም አፈርና እሷንም ከሷ ነው የተገኘችው። ከማን ተገኘች አይደለም ጥያቄው። አዳምን እግዚአብሔር በቀጥታ ከአፈር ነው የሰራው አይደለ? አፈር ነው ብለህ ታምናለህ አዳምን? ወይኔ በፈጣሪ አዳምን እግዚአብሔር ሲሰራው ቀጥታ ከአፈር ነው የሰራው አይደለ? እኮ ነው። እሷም ከአፈር ነው የተሰራችው። እሷ አፈር ከሆነ እሷም አፈር ነው። እሱ ሰው ስለሆነ ላልተጠየቀው ለምን ትመልሳለህ? ራስህ እየጠየቅከው እንዴ አዳምን በቀጥታ ከአፈር ነው የሰራው አይደለ? ወንዴ አዎ አይሰማህም? በጣም ጥሩ። አዳምን በቀጥታ ከአፈር ከሰራው እንጂ ከማንም ጎን ከስጋ ምናምን አላወጣውም። ቀጥታ ከአፈር ነው የሰራው አይደለ? ከኔ ጋር ነህ? አዎ እየሰማሁ ነው። በጣም ጥሩ። ሔዋንንም ልክ እንደ አዳም እግዚአብሔር ከአፈር ነው የሰራት? ከአዳም ጎን ነው የሰራት። እሱን አይደለም የጠየቅኩህ፣ ከአፈር ነው ወይ የሰራት? አዎ ልክ አዳምን እንደሰራው ከአፈር ሔዋንንም ከአፈር ለብቻዋ ነው የሰራት ማለት ነው። ለብቻዋ ሳይሆን ከአፈር እንደተሰራ ካመንክ አዳም አፈር መሆኑን ታውቃለህ። ከአፈር አፈር መቆንጠር እኮ ሌላ አፈር ነው ማለት አይደለም። ሔዋንን የሰራት ከአዳም ነው። አዳም ደግሞ አፈር መሆኑ
ግልጽና ትክክለኛ ማንኛውም ክርስቲያን የሆነ ህፃን ልጅ ራሱ የሚያውቀውን ጥያቄ ዝም ብለው በቃ ቀጥታ የሆነውን መልስ ላለመመለስ አውቀው እንደዚህ አይነት ነገር ይሰራሉ። አይ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። እሺ ሰላም አለይኩም። ጥያቄ ያለ ወአለይኩም ሰላም። አድሚኖች ካላችሁ በተራ አስገባችሁ መግባት የሚፈልግ ክርስቲያን። እሺ ለኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ አላሁ ሱብሓነሁ ወተዓላ ብዙ ጊዜ በቁርአን ውስጥ በጊዜያት እና በብዙ ነገራቶች ይላል። ያ ደግሞ አላህ በጊዜያት እና በከውከብ በብዙ ነገራት የሚል የነበረው ለምንድን ነው አላህ እንደዚህ የሚለው ማለት ነው? አምላክ አላህ ሱብሓነሁ ወተዓላ የሚምልባቸው ምክንያቶች ሁለት ናቸው። አንደኛ እነዚያ ነገራቶች የፈጠራቸው እርሱ መሆኑን ሊገልጽልን፣ ሁለተኛ ከማለ በኋላ ትልቅ አሳሳቢና አንገብጋቢ ትኩረትን የሚስብ የሆነን መልእክት ሊያስተላልፍልን ስለሆነ ነው። هذا ما قاله العلماء ይህን ዓለሞች ተናገሩት። አየሽ አንድ ሰው ዝም ብሎ ከሚነግራቸውና ምለው ከሚነግራቸው የትኛው ነው ትኩረታቸውን የሚስበው? ምሎ የሚነግረን ነው ወላሂ ሲል ጊዜ የዛኔ ምን ያክል አሳማኝና ታላቅ አንገብጋቢ ነገር ቢሆን ነው የማለው ይሄ ሰው ብለን ከመሐላ በኋላ የሚናገረውን ንግግር በጉጉት እንጠብቃለን። አምላክ አላህ ሱብሓነሁ ወተዓላ ትኩረታችንን ሊስበው ዘንድ ትኩረት እንድንሰጥ ዘንድ ለትዕዛዙ ታላቅ አንገብጋቢ የሆነ ጉዳይ ሲሆን ጊዜ እየማለ ይነግረናል። ለዚያ ነው ከንግግሮቹ በፊት መሐላን አስቀድሞ የሚያመጣው። ሌላ ጥያቄ ደግሞ አንድ ጥያቄ አለ። እሺ እሱም ደግሞ ቁርአን አንዳንድ ለምሳሌ ከክርስቲያኖች ጋር ስንወያይ ቁርአን ለምሳሌ ፍጡር ነው ወይስ ፍጡር አይደለም ብለው ጥያቄ ይጠይቁናል። በዛ ሰዓት አሁን ለምሳሌ ቁርአን ፍጡር ነው ካለን ወይም ፍጡር አይደለም ካለን ነገ የውመል ቂያማ ቀን ሰው ነው የሚቆመው። እንዴት ነው እሱ ሰው ነው ይቆማል ፍጡር ነው ካለን ማለት ነው። ፍጡር አይደለም ካለን ደግሞ ከፍጡር ያልሆነ ነገር ሁለት ያረግ ፍጡር ቁርአን ፍጡር አይደለም ካለ ሌላውን ፍጡር ያልሆነ አላህ ብቻ ስለሆነ ከአላህ ጋር ደግሞ ፍጡር ያልሆነ ነገር ሁለት የሆነ ነው። በዛ ሰዓት እንዴት መልስ መመለስ ይችላል? ቁርአን ፈጣሪ ወይንም ፍጡር ተብሎ የሚገለጽ አይደለም፣ የአላህ ሱብሓነሁ ወተዓላ ንግግር ነው። ንግግሩ ደግሞ ከባህሪው ነው። አላህ ተናጋሪ በመሆኑ ምክንያት የተናገረው የሆነ ቃሉ ነው። ስለዚህ ንግግር ፈጣሪ ወይንም ፍጡር ተብሎ የሚገለጽ ሳይሆን የአላህ የመናገር ባህሪው ነው። ልክ መጽሐፍ ቅዱስ ፍጡር ነው ፈጣሪ ብላችሁ ብትጠይቋቸው ማለት ነው። አስቡት፣ ይሄ የጅል ጥያቄ ማለት ነው። መጽሐፍ ቅዱስ ፍጡር ነው ፈጣሪ ይባላል? ፈጣሪ ማን ነው? እግዚአብሔር ነው ብሎ ነው የሚመልሱት። ወተቻለረ ስለዚህ ፈጣሪ አይደለም ማለት ነው የአምላክ ቃል የሆነ ወደ ፍልስፍና ትሄዳላችሁ። ይሄ ነው እንዳጠቃላይ ሰው ሆኖ ይመጣል ሲባል ጊዜ ትንሣኤ ቀን ምንዳውን ለመግለጽ ነው እንጂ የሆነ እንደው ግለሰብ ሆኖ እንደኔ እንዳንተ የሚቆም ሰው ሆኖ ይመጣል ለማለት አይደለም። እንደዛ ለማለት አይደለም። ነገር ግን የእቲ ያኔ ተዋበሁ ብለው ዑለሞች ፈስረውታል። ምንዳው ይመጣል ነው። መጣ ስለተባለ አንድ አካል የግዴታ የሆነ አካል ሆኖ መምጣቱን የሚያመለክት አይደለም። እሺ እና ምንዳው ይመጣል የሚለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሱረቱል በቀራ ሱራ አለ ዕምራን ልክ በራሪ ወፍ መስለው ይመጣሉ ብለው ሲናገሩ ጊዜ ምንዳቸውን ለመግለጽ እንደሆነ እዛው አውዱ ላይ ተናግረውታል። ለምሳሌ እንጂ የሆነ ቁርአን ወፍ ሆኖ ይመጣል ማለት አይደለም። የሚበር ወፍ ሆኖ ይመጣል ማለት አይደለም። ያ ነው። እሺ ጀዛኩሙላህ ኸይረን። ሌላ ሰው ደግሞ ጥያቄ የምጠይቅ ከሌለ እስቲ አንድ ጥያቄ እንድጠይቅ። እሺ አንድ ሰው ለምሳሌ ሙስሊም ሆኖ አባሽ ወይም ከአዳዲዎች ወይም ሌላ እንትን ፍርቃዎች አሉ ብዙዎቹ፣ በተለይ አባሾች። ለምሳሌ በዛ በኩል እኔ ሱኒኝ ሆኜ ሱኛ ተከታይ ሆኜ ደግሞ አባሾች ሲያሰግዱ ወይም ኹጥባ ሲያደርጉ የነሱን ኹጥባ ታዳሚ ሆኜ ከዛ በኋላ ከነሱ ጋር ቆሜ መስገድ እንዴት ይታያል? እንደ ሸሪዓ
ከአላህ ውጭ ሌላን አካል የሚጠራ ከአላህ ውጭ በሌላ አካሎች እስቲጋሳ የሚያደርግ ሰው ወይንም የአላህ ሱብሓነሁ ወተዓላ ባህሪያቶች የሚያስተባብልን ሰው ተከትሎ መስገድ አይቻልም። الذي يستغيث بغير الله سبحانه وتعالى فلا تجوز الصلاة خلفه، والذي كذلك ينكر صفة من صفات الله سبحانه وتعالى فلا تجوز الصلاة خلفه. والأحباش عندهم خلف في توحيد الألوهية وتوحيد الأسماء والصفات، وذلك لأنهم ينكرون صفة الاستواء وصفة اليد وصفة الوجه وغيرها من الصفات الواردة في الكتاب والسنة. وعندنا قاعدة عند السلف الصالح في هذه المسألة، أي في باب الأسماء والصفات، أن من نفى صفة واحدة ثابتة لله في الكتاب والسنة فهو كافر، فلا تجوز الصلاة خلف من ينكر صفات الله عز وجل ويستغيث بغير الله عز وجل ويدعو غير الله سبحانه وتعالى. هاي ጀዛኩም አላህ ኸይራን። እሺ እንደዚህ ከሆነ በጣም ደስ ይላል ኡስታዝ። ደግሞ ሌላ ጥያቄ ሌላ ጊዜ እጠይቃለሁ። አሁን ሰዓታችንን እንዳያዝ። መርሐባ። يا سلام يا سلام يا سلام. وسلام على المرسلين والحمد لله رب العالمين. ባለፈው ለኡምራ መካ የሄድኩኝ ጊዜ እንዳጋጣሚ መዲና ለተወሰነ ቀን ለ3 ቀን ለ4 ቀን ምናምን ሄጄ ነበርና ልክ መስጂድ ነበዊ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ስትገቡ ጊዜ እንዳለ ዑለሞች ደርስ እየሰጡ ታገኛላችሁ። በዛን ጊዜ አላህ ይጠብቀው ሼክ አብዱረዛቅ አልበድርን አገኘሁት እያስተማረ ያለ ወላሂ ከመግሪብ ጀምሮ መግሪብን ሰግጄ ነው እዛ ቁጭ ብዬ እየሰማሁ እስከ ዒሻ አዛን ድረስ አንዲት የቁርአን አንቀጽ ብቻ ያብራራ ስለ አላህ ስሞችና ባህሪያቶች የምትናገር አንቀጽ ነች። እንዴት አድርጎ እንደሚያብራራ እንዲህ አይነት ዕውቀትን ለሰው ልጅ የሰጠ አላህ ምስጋና ይገባው ብዬ አመሰገንኩኝ ይላል። ለሰው ልጅም እንዲህ አይነት ዕውቀት የሰጠ አምላክ አላህ ምስጋና ይገባው አለ ህዝቡ። ለማንኛውም ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን የምትለዋን ብቻ ያብራራ የሚገርም ዕውቀትን አላህ ሰጥቶታል። ያ ሰውዬ ታላቅ ሼክ ናቸው። ገና እንትኖች ወጣቶች ላይ ናቸው። አባቱ በጣም ታላቅ ዓሊም ነበሩ። ከእርሳቸው ነው ዕውቀትን የቀሰሙ። እዛ ላይ የአኽላቅ ሁሉ ነገር ሰጥቶታል። እና አብዱረዛቅ አልበድር ስለ አላህ ባህሪያቶች ስናወራ ነው ያ ነው ትዝ ያለኝ እንዴት አድርጎ እንደሚያብራራው زادهم الله علما። እሺ ጥያቄ አለ ይቀጥል። ይሰማችኋል? هتسمعون كلامي ولا لا؟ እሺ ጥያቄ አለ ይቀጥል። እድሜዎች ካላችሁ በተራ ማስገባት ትችላላችሁ። السلام عليكم. وعليكم السلام ورحمة الله. ብዙ ያኪ ጥያቄ ያለኝ ያኪ ጥያቄ ያኪ ማን ነው? አንተ ነው። ይቅርታ ጥያቄ ያለኝ ወንድሜ ማለት ፈልጌ ነው። እሺ እሺ አምዛህ ማሽ ያኪ ጥያቄ ነው። ጥያቄ የኔ ጥያቄ ብዙ ነውና አንዳንዱን ንገሬ ማለቴ እናቴና አባቴ ማለት ነው ቀን እየቆጠሩ እሁድና ሮብ ሁለት ቀን አለ በሳምንት ውስጥ ሁለት ቀን አኑ ሮብ ቀን አብዱል ቃድር ጂላኒ ትላለች እናቴ ናት። እሷ
እና ይህ ነገር እንዴት ይታያል? እናቴ ይሁድ ዘረቱል ፋጥማ ትላለች። የረሱል ልጅ ናት ሰለላሁ ዐለይሂ ወሰለም የረሱል ልጅ ናት እያለች እሁድ ቀን ታከብራለች። አባቴ ግን ደግሞ ኦሮቦሮ እኔ ይህ ነገር ይቃወማሉ። የዛኔ እኔን ደግሞ ሊሰሙኝ አልቻለም። እንዴት ይታያል ይህ ነገር? ትክክል ነሽ። ቀናቶች ሁሉ የአላህ ሱብሓነሁ ወተዓላ ቀናቶች ናቸው። የሆነን ቀን ነጥሎና ለይቶ ለሆነ ግለሰብ ለሆነ አካል በመስጠት በዚያ ቀን ስራዎችን ማቋረጥ ሊሆን ይችላል። የአምልኮ የተለዩ ዒባዳዎችን መስራት ሊሆን ይችላል። ይሄ ቢድዓ ነው፣ አይቻልም። ይሄ ቢድዓ ነው። እና ገስት ላይ ያላችሁ ሰዎች ማለት ነው፣ ይቅርታ ገስት ላይ ያላችሁ ሰዎች እባካችሁ ሪኮርድ አድርጉኝና በውስጥ ሼር አድርጉኝ። እና ደግሞ ለእናቴም ለአባቴም መላክ ፈልጌ ነው። የኔ ስልክ ሪኮርድ አይደረግም እና የሆነ ቦታም አለ ተራራ ነው። ከዛ እኔን አንቺ ውጭ ጋር ከገባሽ ምናምን ብር ምናምን ትሰጫለሽ ምናምን ብሎኝ ነበር ወንድም እናቴ ማለት ነው ስትለኝ፣ እኔ ደግሞ አልሰጥም፣ እኔ ሙስሊም ነኝ፣ ይህ ነገር ደግሞ አልሰጥም፣ ብርም አልሰጥም፣ ለያቲም ምናምን ከሆነ እኔ እሰጣለሁ ኢንሻአላህ እንያለኝ ሲል እናቴ ግን ልትሰማኝ አልቻለችም። ከዛ ምን ያለችኝ መሰለኝ፣ ከዛ የመጀመሪያ ብሩን ወስጄ እሰጣለሁ የሆነ ሰው ትሰጫለሽ ምናምን ብሎ ዱዓ እናደርጋለን ብሎኝ ነበር ስትለኝ፣ እኔ እሺ ብያት ነበር። ነገር ግን እዚህ ከመጣሁ በኋላ ደግሞ እምቢ ብያታለሁ። ተራራ ነው ግን ተራራ ላይ የሆነ ቤት አለ። ሰው ዝም ብሎ ጁማ ማክሰኞ እንዲቀመጣል የሆነ የተለያዩ ነገራቶችን ያርዳል፣ ይበላል፣ በቃ ብዙ ነገር ይሰራል። ይህ ነገር ደግሞ እኔ አልወደድኩም፣ እምቢ ብያታለሁ። አሁንም ደግሞ ይህ ነገር ደግሞ ኡስታዞችን ጠይቄ ድምፁ የራሱ ሳይቀር አምጥቼ ያሰማቸዋለሁ ብዬ ከነሱ ጋር ቃል ከገባሁ በኋላ ነው አንተ መጠየቅ የፈለኩት። እሺ፣ በተራራ ላይ የሚያርዱት ምንን ታሳቢነት አድርገው ነው? ተራራ አለ ሼክ ለብናሳ ይላል ሰው ማለት ነው። ከዛ ምንድነው ይህ ነገር ስንል ሼክ ለብናሳ ይላል ሰው ማለት ነው። ተራራ አለ ግን ተራራ ላይ ደግሞ ዘንዶ አለ ተራራ ላይ ማለት ነው። እሺ እኔ በልጅነት እጄ ነበር። ከዛ እናቴ የሆነ ነገር ሰርታ እዛ እንትን ተራራ ላይ ማለት ነው ትልቅ ያኔ ጓዳ ላይ የተለያዩ ዳሶች ምናምን ተሰርቷል። ሰው ምግብ ያመጣል፣ የተለያዩ ቦታ ይመጣል። ከዛ የሆነ ዘንዶ አለ ትልቅ ዘንዶ ማለት ነው። ከዛ ምግብ አናቱን ለሱ ነው የሚሰጠው። እሺ ያንን ዘንዶ ከዛ በልጅነት አይቼ ነበር ይሄን ነገር። እሺ ያንን በቃ እሱን ፈርተው ወይንም ከእርሱ ለመጠበቅ ብለው ይሄን ነገር ያደርጋሉ። ልክ እንደ ቁርባን ያቀርባሉ። አምልኮትን ታስበው አይነት ነገር ከሆነ ሽርክ ይሆናል። እንደ አምልኮት እኮ ነው፣ በሌላ ነገር አይደለም። እንደሱ ከሆነ ሽርክ ነው፣ አይሆንም። አንኛም ቁርባን ይቀርብ የሚገባው ወደ አላህ Subhanahu Wa Ta'ala እንጂ ሌላ አይደለም። እሺ እነዚህ ሰዎች እንዲተው ወደ አላህ እንዲመለኩ ወደ አላህ እንዲመለሱ አስተምራቸው። እሺ وعلى الله فتوكلوا إن كنتم مؤمنين إلى القرآن አማኞች እንደሆናችሁ በአላህ ላይ ተመኩ እያለ ይናገራል። እሺ እና አብዱል ቃድር ጂላኒስ እንዴት ይታያል? ይከበራል? የሮብ ቀን አይከበርም። እንደዛ ብሎ ነገር የለም። ቀናቶች ሁሉ የአላህ ቀናቶች ናቸው ብለናል። እና የሆነን ቀን ለይተውና ነጥሎ ለአከሌ እየተባለ ለፍጥረታቶች እየተሰጡ በእነዚህ ቀናቶች የተለምዶ ስራችሁን ማቋረጥ እንዲሁም በእነዚህ ቀናቶች አዳዲስ የአምልኮ ዒባዳ አይነቶችን ደንግጎ መስራት هذا من البدع الذي لا يقبله الإسلام። هاي بدع ነው፣ ይሄ እስልምና የማይቀበለው። እሺ እና ሽኩራን። እኔ ደግሞ ይህ ነገር ካብዶኝ ነው በቃ ሁሌ ለቅሳለሁ። ይህ ነገር ሲያነሱን በቃ እንዳታደርጉ ይህ ነገር ሽርክ ነው ምናምን። እኔ የተለያዩ ጊዜ አዲስም ሰምቻለሁ ምናምን ስላት በቃ አትሰማኝም፣ አንቺ እኮ ሕፃን ነሽ፣ አንቺ ምን ያውቅሻል፣ እኔ እኮ እናትሽ ነሽ አውቃለሁ ምናምን ትላለች። የተለያዩ እናቶች በቃ እሺ ሁል ጊዜ አታልቅሽ። እሺ ጥሩ አይደለም። ሶፍት ትጨርሻለሽ እህታችን። ሌላ ጥያቄ አለሽ? ትንሿ ወረድሽ መሰለኝ። እሺ የማዳኑን ሶፍት ለመጨረስ ነው። ሁሌም ታረቅሽ ጥሩ አይደለም። ሐራም አለች አበንት እሱ በአላህ አስገባኝ ሙስሊም ነኝና የሆነ ጥያቄ አለኝ። አይ
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው? ሰላም ነው? አልሐምዱሊላህ። አለን። የሆነ ጥያቄ አለኝ። እሺ ሙስሊም ነኝ እና መፍታ እባላለሁ። እሺ ቅድም እና የሆነ ጥያቄ ሲጠያየቁ ነበርና በእፎይ ቤት ማለት እሺ የሆነ ሙስሊም አለና ጥያቄ ጠየቁ። አጥጋቢ መልስ አልሰጠውም። ያ መልስ እኔ በል ወተና እየተሰማኝ አይደለም። እሺ ያለ ሰው ካለ መጠየቅ ይችላል። ወጥቷል እሱ። አይ እሺ ጥያቄ አላስከተለ ለሚ ይሰማል? እንዴት ነው? ጸጋና ሰላም ይብዛል። ይሰማል? የጌታ ጸጋና ሰላም ይብዛልህ። ለሚ እንዴት ነህ? ይሰማል? ኧረ እኔ ሙስሊም ነኝ። አየሽ፣ ዘመን ይባረክ። በቃ የዛሬው ሌሊት ያንተ ነው። እሺ ጥያቄ ምንድን ነው? ጥያቄ ነበረኝ። ምን ይላል? እሺ ስለ ነብያቶች ነው ጥያቄዎቼ። እንትን ነብዩ ኑህ እሺ አለይሂ ሰላም ልጆችን ወልዷል አይደል? ነብዩ ኑህ አለይሂ ሰላም 4 ልጆችን ወልዷል። ኩሽ በዛ ስር የትኛው ዘር ውስጥ ነው ያለው? ኩሽ ጥቁር ነው አይደለ? እንዴት ሰው ልጅም ጥቁር ሰው እንዴት መጣ? ይሄን እንድታስረዳኝ ፈልጌ ነበር እሱ። እሺ ይሄ ያለው ትምህርት ቤት ነው። እሺ ኑህ 4 ልጅ ወለደ ምናምን የሚል በቁርአን ላይ የለም፣ በሐዲስም ላይ የለም። ኑህ አለይሂ ሰላም ልጆችን ወልዶ ነበር ተብሎ ነው የተቀመጠው። ከልጆች መካከል አንደኛው ልጁ ከሃዲ እንደነበርም አስቀምጦታል አላህ በሱረቱል ሁድ ላይ። ያ ነው ታዲያ የሰው ልጆች ጥቁርና ቀይ ነጭ መሆናቸው ሚስጥር ምንድነው? እስልምና ለዚህ መልስ አለው ወይ ከተባለ አዎ አለው። እሱ ነገር አይደለ ለሚ? አዎ ልክ ነው። قال النبي صلى الله عليه وسلم في الحديث نبياتنا صلى الله عليه وسلم في الحديث لا يندهاله خلق الله آدم ب3 أصناف من التراب. الله آدمن بሶስት አይነት የአፈር ከለሮች ፈጠረው من الأحمر والأسود والأبيض فخرج أولاده على أشكال ذلك فمنهم الأبيض والأحمر والأسود ومنهم ما بين ذلك. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ አደምን ከሶስት አይነት የምድር አፈር ከለሮች ፈጠረው አሉ። ከነጭ፣ ከቀይ፣ ከጥቁር። ከዛም ቀጥለው ምን አሉ? እናንተም የአደም ልጆች በዚያው በተፈጠራችሁበት ከለር ይዛችሁ ወጣችሁ። ከእናንተ ቀይ ሰው አለ፣ ከእናንተ ጥቁር ሰው አለ፣ ከእናንተ ነጭ ሰው አለ፣ ከእናንተ የነዚህ ሁሉ ቅይጥና ቅልቅል ጸይምም አላችሁ አሉ። ይሄ በጣም የሚደንቀኝ ወላሂ ላዚም የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። አስባችሁታል? የአንድ ሰውና የአንድ ሴት ልጆች ሆነን ሳለን ከለራችን የተለያየ ሆኖ መውጣታችን ሚስጥሩ ምንድነው ቢባል ማን ነው የሚያውቀው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሚስጥሩን ይነግሩናል። አያችሁ፣ እንዳጠቃላይ ዛሬ ሰዎች ቀይ፣ ጥቁር፣ ነጭ፣ ጸይም ናቸው። ከዚህ የሚወጡ አይደሉም። ሁላቸውንም በዚህ የአፈር ከለር ቀድመው እንደተፈጠሩ እንደ አደም ሲፈጠር በእነዚህ ከለሮች እንደተፈጠረና የልጆቹን ከለር በዚያ ይዞ እንዲወጣ አምላክ አላህ እንደወሰነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያስቀምጠውታል። ለዚያ ነው ቀይና ጥቁር፣ ነጭ፣ ጸይም የመሆናችን ሚስጥር።
أشلم አመሰግናለሁ። مرحبا. السلام عليكم. السلام ورحمة ጥያቄ ነበረኝ ወንድሜ ሰራ እኔ ያለሁበት አካባቢ መስጊድ ላይ ሱብሂ ሰላት ከሰገድን በኋላ የመጨረሻው ረካዓ ላይ ሁለተኛ ረካዓ ላይ ከሩኩ ከተነሳን በኋላ ዱዓ ያደርጋሉ። ሁሉ ጊዜ ነው እና እጅ አንስተን አሚን ማለት እንችላለን? መቻል አልፎ አልፎ አስገዳጅ የሆነ ሙናሰባዎች በሚገኙ ጊዜ ሶላት ላይ ቁኑት አድርጎ ዱዓ በሚያደርግ ጊዜ ኢማሙ የዛኔ ችግር አይኖረውም። ለዘወትር ግን ያንን ማድረግ ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለዘወትር ስላላደረጉ እኮ ከኢማሙ አሁን ምሳሌ ኢማሙ ማእሙመን ብለን አይደለ በንያ በውስጥ አድርገን ምንገባው ኢማሙ እንዳረገው አይደለም እናረጋው ማድረግ ያለብን። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን ተግባር ሲያደርግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ጁዒለ አልኢማም ሊዩተመ ቢሂ ብለዋል። በርግጥ ኢማም መሪ የተደረገው ሰዎች ሊመሩበት ዘንድ ነው። ፈኢዛ ረከዐ ፈርከዑ ኢዛ ሰጀደ ፈስጁዱ ብለዋል። ሩኩዕ ሲያደርግ እናንተ ሩኩዕ አድርጉ፣ ስጁድ ሲያደርግ ስጁድ አድርጉ አሉ። አየህ፣ እርሳቸው ኢማሙ ያደረገውን ነገር ተከተሉ ሲሉ ጊዜ ተኽሲስ ያደረጉት ቀጥለው የታዘዘውን ነገር እንድንፈጽም ነው። ያልታዘዘውን ያ ኢማም ግን በራሱ ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ቢድዓ ቢፈጥር አንከተለው። ይዛኔ በቢድዓው ላይ አንከተለው። አይ እኮ አሁን እኛ ዱዓ ሲያደርግ እጅም ወደ ላይ ሳናደርግ ዝም ብለን መቆም ነው ማለት ነው ያለብን። ከቻላችሁ የሱና ሰዎች የሚሰግዱበት ቦታ ካለ እንዲህ አይነት ነገራቶች ቁኑት ምናምን የማያደርጉ ካለ እዛ ቦታ መስገድ፣ ካልቻላችሁ ግን ያ ኢማም ከሽርክና ከቢድዓ የጸዳ እስከሆነ ድረስ በዚህ ሰውዬ ላይ ብትሰግዱ ኢንሻአላህ ችግር አይኖርም። አይ ነገር ግን ዱዓ በሚያደርጉ ጊዜ እጃችሁን አታነሱም፣ አሚን አትሉም። አሚንም ማለት የለብንም እጅም ማንሳት የለብንም ማለት ነው። አሰለ አይደለ? እሺ ጁማ ላይ ከኹጥባ በኋላ የሚደረግ ዱዓ ላይስ? ጁማ ከኹጥባ በኋላ በሚደረግ ዱዓ የዛኔ ያ የተደነገገ ስለሆነ ከኢስላም አንፃር እንደዚህኛው አይደለም። ይህ ሐዲስ ያለው ነው፣ ይደረጋል። አሚን ማለት ትችላላችሁ ወይ? አዎ ትችላላችሁ። ድምጻችሁን ዝቅ አድርጋችሁ ሳታሰሙ ሰውን ሳትረብሹ። ነብዩ ሰለላሁ ዐለይሂ ወሰለም ሀዲያ ስጦታን የሚሰጡ ጊዜ በማን ይቅርታ ስለያለ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት ኢማሙ የሚሰራን ተከትላችሁ ታድርጉ ስላሉ የዛኔ እሱ እጁን ካነሳ እኛ አብረን እናነሳለን፣ ካላነሳ ደግሞ አናነሳም። ዱዓ በሚያደርግ ጊዜ አሚን ማለት እንችላለን ድምጻችንን ዝቅ አድርገን ሳንረብሽ። ታዲያ እንደዛ ከተባለ እንዳታወሩ የተባለውን ሐዲስ እንዴት ነው የምናደርገው ከተባለ ከዚህ ጋር የሚገናኝ አይደለም። ያ የጎንዮሽ ወሬ ነው የተከለከለው። ነገር ግን በቁርአንና በሐዲስ የመጡ ነገራቶችን ብትፈጽሙ እዚያ ላይ ችግር አይኖረውም። ነብዩ ሰለላሁ ዐለይሂ ወሰለም حديث لي من قال لأخيه يوم الجمعة والإمام يخطب اسكت فقد لغى ومن لغى فليس له جمعة يعني عند سؤال وندمو بجمعة كان زنبل يالا سو ببرقم كنتو نقرن تناقر يا جمعة جرات ألبلا تناقر يكون يشوري جي تكالكلا لا يدلا سلزي معهم بخطبة مكاكر يا نبي صلى الله عليه وسلم السنبيا وسا ሶላት ማውረዱላት ትችላላችሁ። ነገር ግን በምን መስፈርት? ከጎን ያለውን ሰው ሳትረብሹና ድምጻችሁን ሳታሰሙ። አሚን ማለትም ልክ እንዲሁ። ሃይ ደናችሁ ወሰላሙ ወራህመቱላሂ ወበረካቱ። ያ ሰላም وعليكم السلام. وعليكم السلام ورحمة الله وبركاته.
وعليكم السلام ورحمة الله وبركاته. شرع سمع هتسمعون كلامي ولا لا؟ እሺ አድሚኖች አላችሁ የላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አድሚኖች ካላችሁ ማስገባት ትችላላችሁ። እሺ ባትሪዎችን ከዛስ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ከድሮ ነሳራዎች እና ከአሁን ክርስቲያኖች ልዩነቱ ምንድን ነው? ቁርአን ክርስቲያኖችን ለሁለት ከፍሎ ነው የሚያቸው። ይሁዲዎችንም ልክ እንዲሁ። እንደኛ መልካም የመጽሐፉ ባለቤቶች ብሎ ይገለጻቸዋሉ። እነሱም ነቢያችን ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩና ከዚያም እርሳቸው በመጡ ጊዜ አምነው የተቀበሉ ናቸው። በዚያም ላይ እርሳቸው እስኪመጡ ድረስ መሲሁን እንደ አምላክ አልተቀበሉም። ነገር ግን የአምላክ መልእክተኛና ነብይ ነው ብለው የተቀበሉ ናቸው። አላህ ቁርአን ላይ ሚን አህሊል ኪታብ ኡመቱን ቃኢመቱን እያለ ይናገራል። ከመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይናገራል ስለነሱ። ነገር ግን ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወይንም እርሳቸው ባሉበትም ዘመን እርሳቸውን ነብይነት ያልተቀበለ መሲሁን እንደ አምላክ የተቀበለ እንደው ሌላውን እንዳለ ትክክል ቢሆንም የእርሳቸውን ነብይነት ያልተቀበለ እርሱ የካደ የመጽሐፍ ባለቤት አይነት ተብሎ ነው የሚወሰደው። ስለዚህ በአሁን ዘመን መልካም የአህለል ኪታብ አይነት ብሎ ሂሳብ የለም። እርሳቸውን ነብይነታቸውን ያልተቀበለ ወይንም የካደ ሁሉ የካደ የአህለል ኪታብ አይነት ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? ማናይ ነይወስ አልሐምዱሊላህ አለን። ሰላም ነው والله الحمد لله نجاوس አይቶ ነገ አፋርኛው እንዴት ለመድክ ኡስታዝ? አፋር ተርኪ አፋር ታርጌ ኦኬ ማይ ፈዳ ጥያቄ እሺ ማይ ፈዳ ማለት ምን ትፈልጋለህ ማለት ነው አይደለ? አዎ ወላሂ እንዴት ቻልክ ግን ኡስታዝ? አንዴ እኔ አፋር ኖረ ነው የዛሬ 6-7 ዓመት ምናምን በፊት አፋር ክልል ሄጃለሁ። እንዴ ዛፋር አውቅ ነበር። ማናይ ማለት እንዴት ነህ? በይቶ ሰላም ነው? ጥሩ ነው። ነገ ያውስ
ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም ነው። አካም ነጋ አፋርኛና ኦሮምኛ ነጋ ደህና ማለት ነው አይደል? ደህና እንደማለት። አዎ ወላሂ ግን ኡስታዝ እኔ ከዛሬ ከ2 ዓመት በፊት ዝም ብሎ እንደዚህ ሲያይ ስለ እግዚአብሔር ምናምን ሲታወራ በቃ የካፊር ነው ምናምን ያልከ ያሳለፍኩ ነበርና ከዛ በኋላ በደንብ ሲያይ በቃ አየውና ከዛ በኋላ ወላሂ አንተ ትምህርቶች በደንብ ይከታተላሉ። ብዙ በጣም ፊልም ምናምን ሲያይ ነበር። አንተን ካየው በኋላ በቃ ብዙ ነገር ነው የተማርኩት። በጣም ነው የምንወደው። በቃ ሁሌ ያለው በቃ እንደ ፊልም በቃ እዛን ብዙ ቪዲዮ አትላክም ነበርና ልክ እንደ ፊልም ጠብቃለሁ አንተ ቪዲዮዎች ምናምን አዲስ ቪዲዮ ምናምን ሲመጣ በጣም የነበርኩትና ወዳለን ማሻአላህ። አሁን ጥያቄው ለምሳሌ አሁን ኢማም ጎንበስ ካለ በኋላ ሱረቱል ፋቲሃ ሳትቀራ የምትቀራው ረካ እንዴት ነው? ትመለሳለህ ወይስ እዛው ነው የምትቀጥለው? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም፣ ረካ የለውም ብለዋል። ስለዚህ ያን ረካ ካላገኘኸው አማን ሱረቱል ፋቲሃ እንድትቀራ ያልቻልክበት ከሆነ ያ ረካ አልፈዋል። ልክ ኢማሙ ሲያሰላምት አንተ ተነስተህ አንድ ረካ መጨመር አለብህ። እሱ ነው። ሌላው ደግሞ የፀጉር አቆራረጥ እንዴት ይታያል? ልክ እንደኔ ፕሮፋይል ምናምን ያለው ፀጉር አቆራረጥ። እሺ ፀጉርን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት ወይንም ደግሞ ከመጣው ሐዲስ ላይ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ ይላል። የአላህ መልእክተኛ ከቀዛዕ ከልክለዋል ይላል። ቀዛዕ ብሎ ማለት ሐልቁ الشعر بعضه وترك بعضه ፀጉርን ከፊሉን ልጭት አድርጎ ከፊሉን መተው። ከየትኛው ቦታ ሊሆን ይችላል። መለጥ አድርጎ ወይንም ላጭቶ ከፊሉን መተው ይሄ ነው። ደረጃው ምንድነው ከተባለ መክሮ ነው፣ የተጠላ ነው። እሺ እሺ ኡስታዝ ሹክራን ጀዛኩሙላህ ኸይረን አመሰግናለሁ። مرحبا. እሺ ጥያቄ ያላችሁ የገባችሁ ሰዎች لقد علمت ما أنزلها ማርያም የነሳራዎች የነሱና የኛ ምንላት ማርያም ይለያያል ይላሉ። ልዩነት አላቸው? የክርስቲያኖች ማርያም እና የመጽሐፍ ቅዱስ ማርያም የተለያዩ ናቸው። ነገር ግን እኛ ቁርአን ላይ ማርያምን ምንላትና መጽሐፍ ቅዱስ ላይ ያለችው አንድ አይነት ነች። ገብታችኋል? የነሱ ማርያም ግን ሌላ ነች። የነሱ ማርያም ሌላ ነች። እነሱ ፈጣሪን ወልዳለች ብሎ የሚያስቧት ነች። ነገር ግን መጽሐፍ ቅዱስ ላይ እንደዛ የሚል የለም። ገብታችኋል? በፍጹም የማይገናኝ ማርያም ነው ያሉበት። ነገር ግን ቁርአን ላይ ያለው መርየም አለይሃ ሰላም፣ መጽሐፍ ቅዱስ ላይ ያለችው ራሷ ያቺ መርየም አለይሃ ሰላም ነች። አየሽ፣ እና መልእክተኛ የሆነውን መሲሁን ወልዳለች ብላ የምናምናት ነች። እነሱ ግን ለአምላክን ነው የወለደችው ብሎ የሚያምኑት ነች። ይሄ ህልም ነው፣ መጽሐፍ ቅዱስ ላይ የለም በፍጹም። ማርያም አምላክን ወልዳለች የሚል የለም። እሺ አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ማለት ነው አሁን እኛ አንዳንድ ሰዎች ክፍለ ሀገር ምናምን ያሉ ሰዎች ሰው ሲሞት የሰውየውን አመታት ምናምን በየአመቱ ምናምን እንትን ይላሉ። ያ እንዴት ይታያል? ለሞተው ሰው ማለት ነው። ለሞተ ሰው ሰደቃ ማድረግ ይቻል ነበር፣ ግን ጊዜ ገደብን ማስቀመጥ ቢድዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ።
ዒባዳ እስከሆነ ድረስ ተውቂፊይ ነው። አላህና መልእክተኛ ባዘዙበት መንገድ ነው መሰራት ያለበት። እኛ ከራሳችን አንድን ዒባዳ ሄደን መደንገግ አንችልም። እኔ መስገድ እፈልጋለሁ ለምሳሌ ይሄን ያክል ሶላት ብዬ በራሴ በደነግግ እችላለሁ? አልችልም። ገብታችኋል? ስለዚህ የጊዜ ገደብ ማድረግ ለሰደቃ አይቻልም። ታዲያ መቼ መቼ ነው ማድረግ የሚቻለው ከተባለ ደስ ባላችሁ ጊዜ ሳትገድቡ። እሱ ነው። እና ደግሞ ሰው እንደሞተ እስከ 7 ቀን እስከ 3 ቀን ድረስ እየሄዱ ቀብር ላይ ቁርአን ምናምን ይቀራሉ ለዛ ሰውዬ እና ደግሞ 7ቱን ያወጣሉ። በ4 ወሩ ደግሞ እንደዚሁ ከዛ በየአመቱ ቁርአኑስ እንዴት ታይ? ነቢያችን ሰለላሁ ዐለይሂ ወሰለም እቅረኡ ዐላ መውታኩም ያሲን ያሉት ሐዲስ ضعيف ነው፣ ደካማ ሐዲስ ነው። በሞቱ ሰዎች ላይ ያሲን እንቅርባቸው ብለዋል ይላሉ። እና ይህ ሐዲስ ضعيف ነው፣ ደካማ ማስረጃ ነው። ስለዚህ ለሞተ ሰው ታዲያ ምንድነው መስራት የተፈቀደልን ከተባለ 5 ስራዎች ናቸው ማስረጃ የመጣባቸው። አንደኛ ዱዓ ማድረግ ለሞተው ሰው፣ ሁለተኛ እስትግፋር ማድረግ ለኃጢአቱ ምህረትን መማጸን፣ ሶስተኛ ሰደቃ፣ በዚህ ነገር ነው ማስረጃ መጥቶባቸዋል ከሐዲስ። በእያንዳንዳቸው ማስረጃ ከፈለግ ተክሰምታለሽ። ከሌላሽ ማስረጃ